ይኸውልህ የኔ ልጅ አንተ ገና ወጣት ነህ። ቀሪ ህይወትህን ያለምንም ችግርና ሀሳብ መኖር ነው ያለብህ። ምን ልትይኝ ፈልገሽ ነው? ትሁት ጥሩ ሰው ናት፣ ለእኔም ለአንተም። እሱማ ግልጽ ነው እኮ። ግን ደግሞ ከኋላዋ የሆነ ችግር አለ። እሱ ደግሞ አንተን እንዲያገኘህ አልፈልግም። እማዬ እሺ ምንድን ነው? ከትሁት ጋር ያለህን ነገር አቁም። ምን? ልጄ እንደ ክፉ አትቁጠረኝ። እኔ ክፉ አይደለሁም። አንተ ምንም እንዳትሆንብኝ ብቻ ነው። እማዬ በቃ ዝም በይ። ናቲ የምነግርህ እኮ አንተን ከመጠበቅ ነው። እንዴት እንደዚህ ራስ ወዳድ እንሆናለን? እሷ ራሷን ለአደጋ አጋልጣ አላዳነችሽም? አድናናለች እሱማ። እና እሷ አባቴን ተጋፍጣ ከሞት አድናሽ እኔ ለእሷ መከላከል ያቅተኛል? ሌላ ያልነገርኩ ነገር አለ፣ ለዛ ነው ያልገባህ። እማዬ ምንም መስማት አልፈልግም። ተመስገን በስተመጨረሻም እንግዲህ ከነአባባ ቤት በመግባት እንግዲህ ከቤት ውስጥ ቁጭ ብሎ ማለት ነው ትሁት ራሷ አግኝተዋለች። አቶ ተመስገንን እጅጉን በጣም ነው የምትፈረው ማለት ነው። ትሁት እንግዲህ ከዚህ በፊት ካደረሰባት አንጻር ነው እንደዚህ ልትፈረው ወይንም ደግሞ ልትርቀው የቻለችው ማለት ነው። ስለዚህ አሁን ላይ እንግዲህ ከአባባ ጋር ስለተስማማ ወይንም ደግሞ ሰላማዊ ስለሆነ ቀጥታ ቤት ድረስ በመግባት ማለት ነው ከእንቅልፏ ስትነሳ አቶ ተመስገን ቁጭ ብሎ አግኝተዋለች። ትሁት እጅጉን በጣም ነበር እየደነገጠችው ማለት ነው። በዚህ ጉዳይ እንግዲህ አቶ ተመስገን እንደመጣና አቶ ተመስገንን በመፍራት ደረጃ እጅጉን ማለት ነው እየተርበተበተች መሆኑን ማለት ነው ያወቀችው አለምዬ በስተመጨረሻም አሁን ላይ እንግዲህ አንድና አንድ እሷን እያሳሰባት ያለው ስለ ናቲ ጉዳይ ነው ማለት ነው። ስለ ናቲ ጉዳይ ምክንያቱም ከዚህ በፊት የልጁ አባት አቶ ተመስገን መንጣቱን ማለት ነው በግልጽ እንግዲህ ትሁት የሚያስጨንቃት ነገር ወይንም ደግሞ ምን እንደሆነች እንደዚህ ግራ የተጋባሽው ለምንስ ነው እኔ አቶ ገዛኸኝን እስር ቤት እንደገባ ደስ ብሎኝ ሀሳቤ እቅዴ ተሳክቶልኝ ስመጣ አንቺ ደስተኛ ያልሆንሽበት ምክንያት ምንድን ነው? ከኔ ጋርስ ምንድን ነው ችግርሽ? ጸባይሽ ለምንድን ነው እንደዚህ የሚቀያየረው? በማለት እንግዲህ አለምዬ ማለት ነው በግልጽ ትሁትን ጠይቃት ነበረ ማለት ነው። ትሁት የራሷ የሆነ ሌላ ችግር ውስጥ ገብታለች ማለት ነው እና ይህን ነገር ናቲ እንዲያውቅ አልፈለገችም ነበረ። ግን ደግሞ በስተመጨረሻም አሁን ላይ አለምዬ ለመናገር ወይንም ደግሞ ያው ለናቲ ለማሳወቅ እጅግ በጣም እየጣረች ትገኛለች ማለት ነው። እና ያው እንግዲህ አባባም ማለት ነው እሷ ከነገረቻችሁ ነገረቻችሁ፣ ግን ደግሞ ካልነገረቻችሁም አታስጨንቋት በጥር ውስጥ ነው ያለችው። ስለዚህ ባለመመለሷና ባለማውራቷ ምንም ነገር እንዲከፋችሁ በፍጹም አልፈልግም በማለት እንግዲህ ለአለምዬም ሆነ እንዲሁም ደግሞ ለናቲ ተናግሯል። ከዛ በተረፈ ግን አለምዬ ያደረግሽው ነገር እንዲሁም ደግሞ አቶ ገዛኸኝ በመታሰሩና በመያያዙ እጅግ በጣም እንግዲህ ደስ ብሎኛል በማለት እንግዲህ አባባም አለምዬን እቅፍ አድርጎ ደስታውንም ገልጿል ማለት ነው። እና ያው እንግዲህ ደስታቸውን ለማብሰር ነበረ እንግዲህ ናቲም እንዲሁም ደግሞ አለምዬም የመጡት ማለት ነው። በወቅቱ ግን ትሁት ማለት ነው አቶ ተመስገንን አይተው ስለተመለሰች እጅጉን ፈርታ ተርበትብታ ስለነበር ምን እንደምታደርግ ራሱ እጅጉን ግራ ገብቷታል ማለት ነው። እና የተናገረችው ወይንም ደግሞ ስለ አቶ ተመስገን መንጣቷ ወይንም ማግኘቷን ቤቱን እንዴት አወቀው እስከ ዛሬ አላገኘኝም ነበር አሁን እንዴት ሊያገኘኝ ቻለ የሚለው ነገር ማለት ነው አባባን እያስረዳችው ትገኛለች ማለት ነው። እና አሁን ላይ ትሁት እንግዲህ ወይ ከሰው ቤት እገባለሁ አሊያም ደግሞ ከቤተሰቦች ቤት እሄዳለሁ ከአባቴ ቤት እሄዳለሁ ብላ ቆርጣ ተነስታለች ማለት ነው። እንዲሁም ደግሞ ማለት ነው የትሁት ጸባይ ግራ የገባው ናቲ ትሁት ምን እንደሆናትና ምን እንደተፈጠረ ለማወቅ በጣም እየፈለገ ይገኛል። እንዲሁም ደግሞ ጠይቋት ነበረ
እንደዚህ የተቀየርሽው ለምንድን ነው? ለምንስ ነው ግራ የተጋባሽው? ከኛ በይበልጥ መልኩ እኮ አንቺ እኮ እጅጉን አቶ ገዛኸኝ እንዲታሰር እኮ ለማድረግ ብዙ ጥረቶችን አድርገሻል። በዚህ እኮ አንቺ ደስተኛ መሆን አለብሽ። ምንድን ነው የተፈጠረው? እባክሽን ትሁት ንገሪኝ በማለት እንግዲህ ጠይቋት ነበረ። እንዲሁም ስንረጋጋ እናወራለን፣ ችግር የለውም ናቲ በማለት እንግዲህ ናቲን እንትን ብላለች ማለት ነው። ሲቀጥል ደግሞ ናቲና እንዲሁም ደግሞ አለምዬ ወጣ ብለው ስለ ራሳቸው አውርተው ነበረ ማለት ነው። እናቴ እስከ ዛሬ ያልጠየቅኩሽ አንድ ነገር የምጠይቅሽ ነገር አለ በማለት እንግዲህ አለምዬን በስነ ስርዓት እንግዲህ ናቴ ጠይቋት ነበረ። የጠየቃት ነገር ቢኖር ማለት ነው ትሁት ከበፊቱ አሁን ላይ በጣም እየራቀችኝ ትገኛለች። ለምን እንደሆነ አላቅም፣ ብቻ ግን እየራቀች ነው እማዬ። ተሎ ብለን እኔና እሷ አንድ ላይ መሆን አለብን፣ ነገሮችን ማስተካከል አለብን በማለት እንግዲህ ለእናቱ አማክሯል። ትሆናለች አትሆንህም የሚለውን ነገር መጀመሪያ እርግጠኛ ሁን በማለት እንግዲህ አለምዬ መልሳለች ማለት ነው። በእናቱ መልስ ደንገጥ ያለው ናቲ እንዴት እንደዚህ ትያለሽ እማዬ? ለምንድን ነው ልትሆንም ላትሆንም ትችላለች የምትይኝ? በማለት እንግዲህ ተናግሮ ነበረ። እኔ እንደሱ ማለት አይደለም፣ ግን ደግሞ በሁለታችሁ ማውራት አለባችሁ። በደንብ ካወራችሁ በኋላ ነው። ሲቀጥል ደግሞ አሁን ላይ ትሁት እጅግ በጣም ጸባዩ ግራ እያጋባኝ ስለሆነ ነው እና አስታውላችሁ ተመካክራችሁ ሁለታችሁ መወሰን ትችላላችሁ ለማለት ያክል ነው እንጂ እኔ ምንም ነገር ያልኩት ነገር የለም በማለት እንግዲህ አለምዬ ለናቴ መልሳለች ማለት ነው። ሲቀጥል ደግሞ አሁን ላይ ማለት ነው ናቴ አቶ ተመስገንንም አይቶታል። በር ድረስ አንኳክቶ አቶ ተመስገን መጥቷል ማለት ነው። ሲቀጥል ደግሞ ናቴን ነበር ከበር ላይ ያገኘው። ትሁትን ፈልጌ ነው የመጣሁት፣ ትሁትን ጥራልኝ በማለት አቶ ተመስገን እንዲሁም ደግሞ ናቴን አዞት ነበረ ማለት ነው። ወደ ውስጥ በመሄድ ያው ትሁትን ጠርቷት ነበረ። ትሁት ደግሞ ተመስገን የሚባል ግለሰብ እኔ በፍጹም አላቅም በማለት እንግዲህ ክደዋለች ማለት ነው። እውነቱን አልነገረችው። እውነቱን ከተናገረች የሚፈጠረውን ነገር እጅጉን ከባድ ስለሆነ ናቲም እንደዚህ አይነት ውስጥ ላይ መግባት እንደሌለበት ስላሰበች ነው እንግዲህ ትሁት አላቀውም አልወጣም ብላ ሳትወጣ የቀራችው ማለት ነው። እና አቶ ገዛኸኝን እንግዲህ ከበር ላይ አባባ አግኝቶት ነበር። እዚህ ምን ትሰራለን? ለምንድን ነው ትሁትን የማተዋት? በአንድ ሰው ፍላጎት እኮ ትዳር አይመሰረትም። እሷ ደግሞ ፍላጎት የላትም፣ ያንተ ፍላጎት ብቻ ነው። ስለዚህ እባክህ ልጅቷን ተዋት በማለት እንግዲህ አባባ አስረድቶት እንዲሁም ደግሞ ከቤት ተመልሶ ሄዶ ነበር። ግን ደግሞ አባባ እንዳገኘውና እንዲሁም ደግሞ አቶ ተመስገን ጋር እንዳወራ ማለት ነው ለትሁት ነግሯታል። ከኔ ጋር ፒስ ነን፣ ያው በአንቺ ጉዳይ ካልሆነ በስተቀር ሌላው እኮ ፒስ ነን በማለት እንግዲህ ከአቶ ተመስገን ጋር ማለት ነው እንዲሁም ደግሞ አባባ ሰላም እንደሆኑና እንደሚያወሩ ያለውን ነገር በግልጽ ማለት ነው ለትሁት ነግሯታል ማለት ነው። እና በፍጹም አባዬ እንዲያገኘኝ አልፈልግም፣ እኔ በጣም ነው የምፈረው፣ አባቴ ጋር መሄድ እፈልጋለሁ፣ አሊያም ደግሞ ሌላ ሰው ቤት መግባት እፈልጋለሁ በማለት እንግዲህ ወስና ትገኛለች ማለት ነው። እንደዚህ ስትርበተበትበት የነበረውን ነገር ለአለምዬ አስረድታታለች። አቶ ገዛኸኝ በመታሰሩ እውነት ለመናገር በጣም ደስ ብሎኛል አለምዬ፣ ሀሳብሽ እቅድሽ ነው እየተሳካልሽ። እኔ ላንቺ ደስ ብሎኛል፣ ግን ደግሞ እኔ በጣም የማልወጣው ችግር ውስጥ ስለሆንኩ ነው እንደዚያ የሆንኩኝ እንጂ ደስታ ሳያስደስተኝ ቀርቶ አይደለም። እባክሽን ካስቀየምኩሽ ይቅር በይኝ በማለት እንግዲህ ከዚህ በፊት የልጇ አባት እንደሆነ አቶ ተመስገን እንደሚፈልጋት እና በጣም ጨቁኖ እንደሚይዛት እንዲሁም ደግሞ ወደፊት አገባሻለሁ ብሎ ማለት ነው ብዙ ስቃዮችን እንደሚያደርስባት ከዚህ በፊትም እንግዲህ አለምዬ ከአቶ ገዛኸኝ እስር ቤት በነበረችበት ታይም ላይ ማለት ነው ስትነግረው ነበረ ስለ ተመስገን ክፋት ማለት ነው። እና ያ ግለሰብ አሁን ላይ መጥቷል በማለት እንግዲህ ያለውን ነገር በግልጽ ያው ለአለምዬ ትናገራለች። አለምዬን በሰማችው ነገር እጅጉን አዝናለች። ግን ደግሞ ስለ ልጇ ነበር ስታስብ የነበረው ማለት ነው። ምክንያቱም በትሁት ምክንያት ልጄ የሆነ ነገር እንዲሆን አልፈልግም። ትሁት ከልጇ አባት ጋር በፍጹም ልጄ እንዲጣላ አልፈልግም ብላ እንግዲህ ወስናለች ማለት ነው። ስለዚህ አንድና አንድ አለምዬ የፈለገችው ነገር ምንድን ነው? ናቴ ትሁትን ማሰቡን ወይንም ደግሞ መፈለጉን እሷን አግብቼ እኖራለሁ የሚለውን እቅድ እንዲያቆም ትፈልጋለች ማለት ነው። ስለዚህ ትሁት የነገረቻትን ነገር እንግዲህ ናቴ እንዳይሰማ አለምዬ አደራ ብላ ነበር የነገረቻት ማለት ነው። ግን ደግሞ
አለምዬ ምን አድርጋለች? ልጇን ለመጠበቅ እንደ እናት ማለት ነው ልጇን ለመጠበቅ ብላ በቃ አርፎ መቀመጥ እንዳለበት ማለት ነው ከትሁት ጋር እንደዚህ አይነት ነገሮች ላይ ማቆም እንዳለበት የእሱና የእሷ ፍቅር ምንም መቀጠል እንደማይችል በቃ ትሁትን ለምን አተዋትም በማለት እንግዲህ ትነግረዋለች ማለት ነው። እንግዲህ እናቴ እጅጉን በጣም ነበር የደነገጠው። እማዬ እንዴት እንደዚህ ትያለሽ? እሷ በጣም ችግር ውስጥ ከሆነች የእሷን ነገሮች በሙሉ እኔ እጋፈጣለሁ። እሷ ከዛ ሰውዬ ተጋፍጣ አይደለ እንደ የአንቺን ህይወት ያተረፈችው የኔን ህይወት ያተረፈችው። እንዴት አንቺ እንደዚህ ትያለሽ? ለምን ራስ ወዳድ ትሆኛለሽ? እማዬ እንደዚህማ ማለት የለብሽም። ምንም ያክል እኔ ችግር ውስጥ ቢገባ ትሁትን መቼም ቢሆን መቼም አልተዋትም በማለት እንግዲህ እየወሰነ ይገኛል ማለት ነው። በነገራችን ላይ ከዚህ በፊትም አባባ ስለ ትሁት ማለት ነው አንዳንድ ነገሮች ወይንም ደግሞ የልጇ አባት እንደሚያስቸግራት አባባ በግልጽ ማለት ነው ለናቲ ነግሮት ነበረ። እስከ ጥግ ድረስ አንተ እሷን ጋር ከጎኗ መቆም አለብህ፣ መጋፈጥ አለብህ በማለት እንግዲህ ያው አባባ ነግሮት ነበር ማለት ነው። ያን ነገር ማስታወስ መቻል አለበት። አሁን ለእናቱ እንደመለሰላት ማለት ነው ለአለምዬ እንደመለሰላት እንግዲህ እስካሁን ትሁት ለነሱ ስትጋፈጥ ለነሱ ስትሳደድ ማለት ነው ልጇ እስከ መታገት ድረስ በጣም ብዙ ነገሮችን ገጠር ድረስ በመሄድ ቤተሰቦቿ ሳይቀሩ እጅጉን በጣም ተንገላተዋል። አባባም በጣም ብዙ መስዋዕትነትን ከፍሏል ማለት ነው። ስለዚህ አሁንም እንደገና ማለት ነው አለምዬ ያው ናቴን ተው ከማለት አንጻር እኔም ከጎኗ ነኝ፣ መቆም አለብኝ፣ እሷን ጠብቃት ብላ ማለት አለባት እንጂ በፍጹም እንደዚህ ራስ ወዳድ መሆን የለባትም ብዬ ነው የማስበው ማለት ነው። እና እንደዚህ ስትለው እንግዲህ እያንዳንዱን ነገር ለናቴ ስትመክረው ማለት ነው ትሁት እየሰማች ነበረ፣ የእናትና የልጅን ንግግር እየሰማች ነበረ ማለት ነው። እውነት ለመናገር በተለይ አለምዬ እጅጉን በጣም ነው የተቀየረችባት ከትሁት ላይ ማለት ነው። በተለይ የአባባ የድሮ ሚስቱን እንዲፈልግ እጥረት እያደረገች ባለበት ሰዓት እንግዲህ ምንም አይነት ነገር አለምዬ በዚያ ጉዳይ ደስተኛ አይደለችም። ግን ደግሞ ስለ እውነት ማለት ነው እውነት ካለች ደግሞ የግድ መፈለግ አለባቸው። ይሁኑም አይሁኑም አንድ ላይም ግን ደግሞ ግዴታ ነው ብዬ ነው የማስበው። ስለዚህ ትሁትም እንደዛ ነች። እውነትና ሀቅ እንዲወጣ የምትፈልግ ጀግና ሴት ነች ማለት ነው። ማንም ይሁን ማንም እውነት ተደብቆ ሀሰት እንዲነግስ ስለማትፈልግ ማለት ነው። ስለዚህ አሁንም ናቲ በሀሳቡ መጽናት አለበት፣ በሀሳቡ መቆም መቻል አለበት ብዬ ነው ማምነው። እንዲሁም ደግሞ እንግዲህ አቶ ተመስገን ቤት ድረስ መጥቷል። ምን ሊፈጠር ይችላል የሚለው ነገር እጅጉን በጣም አሳሳቢ ነው። ናቲ በቀጣይ ፓርት በእርግጠኝነት ስለ አቶ ተመስገን ሙሉ በሙሉ የሚያውቅ ይመስለኛል ብዬ አስባለሁ። አቶ ተመስገን በጣም መጥፎ ሰው ነው። በነገራችን ላይ ከዚህ በፊት እንግዲህ ምን ያክል ማለት ነው ጥቃት እንዳደረሰው ሁላችንም አይተናል ማለት ነው። ስለዚህ በዚያ ምክንያት እንግዲህ ናቲ ጥቃት እንዳይደርስበት አለምዬ ትፈልጋለች። ግን ደግሞ ነገሮቹን መጋፈጥ ግድ ይለዋል ብዬ አስባለሁ። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ይሁን። ነባር ቤተሰቦችም ስለምታበረታቱኝ እጅጉን በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።